maybe እንትን ቀይው ሳታ ይልች በጣም አራው ስራ ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ። አሁን እንጓጉረን እና ያንተና በጣም ፋርኮ በጣም ፋር በባሉ ምክንያት ነው ጉበት በዚህ በስ ጠፋቱ አልፈልግም ብላሉ። ፍርድ ቤት ሄደው ነጥራቸው እንትን ተለምና በቄስ ማለት ይገባ አረ ደግሞ ችግር ነው እንዴት ይበላል ይሄ ወይ ዛልሽ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረ። ይሁንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁ። ሰላም ለኪ ያለ ሰላም ለኪ ያለ አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ አርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማን ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃ ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ
በዘላለም አትራፊ ትሆናላችሁ። ሰው አለና ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይሄ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። በዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። በዛም በግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ ፈለገም ስትናገረው የሰማሁት በጣም የወደድኩት ቃል የኤፌሶ ምዕራፍ 2 ቁጥር 8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃል እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያችን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትን ስለምፈልገው ኦርቶዶክስ አይነት ባይዘው ኢቭን ከሰውነትም ወጥተን እንየውቃል። በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ጠዋት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም ኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ሄጄ ነው ያገኘኋት። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመስራት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው የማመሰግነው። ተባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁንልኝ። እንግዲህ ቅዱሳን እንዴት ነው የማውቀው? በጣም አመሰግናለሁኝ። እንግዲህ ይህ ወንጌል የታመነ ነው።